እኔ በበኩሌ የራሴን ጨርሻለሁ፣ ተወጥቻለሁ። እግዚአብሔር እንደሚፈርደውም አልጠራጠርም። ፍርዱን እጠብቃለሁ። ነገር ግን እናንተ በዛው ባላችሁበት አጥቢያ ተወያይታችሁ ሐሳባችሁን መወሰን ትችላላችሁ። ቤተክርስቲያን የእናንተ ናት እንጂ የቄሶች አይደለችም፣ የካህናትም አይደለችም። የምእመናን ናት። ምእመናን በገንዘባቸው ያቆሟት ናት። ካህናት ተቀጣሪዎች ናቸው፣ ሰራተኞች ናቸው። አመላቸው ቢያምር አኑሯቸው፣ እምቢ ካሉ አባሯቸው። ምንድነው? ሃይማኖት አልባ ቄስ ምን ሊሆን ነው? አያርስ አይቆፍር ምን ሊያደርግ ነው ታዲያ? ለዚህ ካላገለገሏችሁ፣ ለዚህ ካልሆኗችሁ ምን ሊሆናችሁ ነው? ምን ሊሆኗችሁ ነው? ታዲያ ብትጠይቁ ከኔ የምታገኙት የለም። ይሄው ነው። ለሃይማኖታችሁ በየራሳችሁ ቁሙ። አይ ምንም ማድረግ አንችልም ካላችሁ አትበሳጩ። ልማድ ቀረብን ብላችሁ አትጨነቁ፣ አትዘኑ። ቤታችሁም የእግዚአብሔር ቤት ነው። ሥጋውን ደሙን ተቀብላችኋል። የክርስቶስ አካል ሆናችኋል። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል ብሏል። ሥጋውን ደሙን መቀበላችን የእሱ አካል ለመሆን ነው። ክርስቲያን ሁሉ የእርሱ አካል ሆኗል። የምንቸገርበት ነገር የለም። አሁን እነርሱ እምቢ ብለው ቢያምፁም እግዚአብሔር ቀን አምጥቶ ቤቱን የተዘጋውን ቤት ይከፍተዋል። ስለ ቤቱ ዝም አይልም፣ ይናገራል። ሲሆን ዛሬ ያለዚያ ነገ ይናገራል። እስከዚያው ድረስ በተመቻችሁ ጊዜ ቤተክርስቲያናችሁን እጅ እየነሳችሁ በተቀረ እግራችሁን ሰብስባችሁ ቁጭ በሉ። ገንዘባችሁን አትርጩ፣ ጠላ አትጥመቁ፣ ዳቦ አትጋግሩ። ከሰማችሁኝ ይሄው ነው መድኃኒቱ። ግን ለመሰላችሁ ንገሩ፣ እናንተም ተመሩበት። አለዚያ እንደውኛ ለምን ብለን እንደሆነ እንሆናለን ካላችሁ የራሳችሁ ውሳኔ ነው እንጂ ከኔ የምትጠይቁት ነገር የለም። ለሁላችንም ትልቅ ፈተና ነው የሆነው። ጳጳሳት፣ ካህናት ሕዝባቸውን ትተው ሲያምፁ፣ ሕዝቡም መድረሻ ሲያጣ፣ ባህታውያንም መንገድ አለይ ብለው ሲያስቸግሩ፣ ይሄ መቼም ትልቅ ፈተና ነው ያለንበት። ስለዚህ እግዚአብሔር ረድቶን መንገድ እስኪሰጠን ድረስ እኔም 3 ዓመቴ ነው ከዚች ከቤቴ ውጭ የትም ቦታ ደርሼ አላውቅም። እዚህ ሆኜ ነው አቤት አቤት የምል እንደ እንቁራሪት። እናንተም እኔን መስላችሁ መኖር የምትችሉ ከሆነ ሞክሩ፣ የማትችሉ ከሆነ የመሰላችሁን ማድረግ የናንተ ፋንታ ነው። እኔ ግን ሐሳቤ እዚህ ድረስ የተናገርኩት ነው። ዝርዝር ጉዳዩ ይሄ ነው። በኢትዮጵያ ጉዳይ ግን ያለ ሃይማኖት ምንም ሊሆን አይችልም። ካህናት ድሮ አትርሱኝ ይባሉ ነበር አንድ ነገር ሲመጣ። ዛሬ ግን ብር ነው የሚሰጡ። ብር ይሰጡ ጀመር። እንደኔ ቢሆን እኔ የመንግስት አባል ብሆን ኖሮ የካህናትን ብር አልቀበልም ነበር። የአመጽ ብር ነው፣ ጉዳት ያስከትላል እንጂ የሚሰጠው ጥቅም የለም። እነሱ ጸልየው ያልጠቀሙ በገንዘብ ሊጠቅሙ፣ የእግዚአብሔርን ገንዘብ ሰርቀው ሊጠቅሙ ነው። ገንዘቡ የእግዚአብሔር ነው አትስረቁ ብሎ የሚያስተምር ቄስ ይሰርቃል? ሰርቆ ለሌላ ይሰጣል? እኔ ይሄ በፍጹም አፈጻጸሙ ሁሉ አሰራራቸው ሁሉ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባሎች የሆንን ሁሉ ከካህናቱ እስከ ሕዝቡ ድረስ ከሕዝቡ እስከ ካህናቱ ድረስ የምንሰራውን ማወቅ አልቻልንም። እንዴ ስንታገል አብራችሁ ካልቆማችሁ ምኑን ነው መቆም የምንችለው? በሐምሌ ዘመቻ ፊልጶስ ብሎ ፕሮቴስታንትስ አወጀ፣ ተቃወምን። እስካሁን ይህን ይዘው ነው መከራ የሚያበሉን። እግዚአብሔር ግን ነገሩን አስቀረው። እነሱ ግን አሁንም ቢሆን እንደዛ እያደረጉ ነው። እመቤታችንን እየተሳደቡ ነው። ሚስቱን የሚፈራ ፕሮቴስታንት፣ ሚስቱን የሚያከብር ፕሮቴስታንት፣ ለሚስቱ የሚታጠቅ የሚፈታ ፕሮቴስታንት እመቤታችንን ይሳደባል። ጨካኝ! ይህ ሁሉ መዓቱ የት ላይ ነው? ሁላችንም ላይ ለምን መጣ? እንዴት መጣ? የሚፈታውስ በጸሎት ነው? በገንዘብ ነው? በጉልበት ነው? በፖለቲካ ነው? በየትኛው ነው የሚፈታው? ጦርነቱ ነው? እርቁ ነው የሚያዋጣው? የትኛው ነው የሚያዋጣው? ሁሉም መላ የለውም። እርቁም እርቅ ሊሆን አይችልም። በአንድ አካባቢ ዋርካ ዛፍ ስር ተወሽቆ የሚኖር ዘንዶ ነበር አሉ። በአካባቢው እንስሳት ትንሹም ትልቁም ይሰማራሉ። እሱ ግን ማንንም አይነካም። ሲያስፈልገው ብቻ ፀሐይ ሞቆ ተመልሶ ይገባል። አፈር እየላሰ ነው የሚኖር። ከዕለታት አንድ ቀን አንዱ ተንኮለኛ እረኛ ተንኮል አስቦ
የታባቱንስና ይሄንን ዘንዶ አንገቱን ነው የምቆርጠው ብሎ መጥረቢያ ስሎ ይመጣና ሊያጎብርበት ሲዘጋጅ ለካ ዘንዶው ቀድሞ አይቶ ኑሮ ቶሎ ወደ ጎሬው ይገባና አይ እንደው ምን አልኳቸውና ነው አሁን ለክፉ የሚያስቡኝ? ከብቶቻቸውን አልነካው፣ ልጆቻቸውን አልነካው ለምንድነው ብሎ ሲያስብ ከእንግዲህ ዝምድና ከሌለን ብሎ እንስሶችን አንድ ይነጥቅ ጀመር። እነሱም ማዳን አልቻሉም፣ እየባሰ ሄደ። በመካከላቸው አንድ አስታራቂ ይነሳና ታረቁ፣ እንደ ቀድሟችሁ ኑሩ ብሎ ይጠይቃል። እነሱ እሺ ይላሉ። ዘንዶው ሲጠየቅ አይ መታረቁን እታረቅ ነበር፣ ግን እርቅ አይሆንም ይላቸዋል። ምን ነው ሲሉትም እኔም ያቺ የቃጡብኝ መጥረቢያ ሁል ጊዜ ከልቤ አትጠፋም፣ እነሱም ደግሞ የፈጀሁባቸው ከብቶቻቸውን ከልባቸው ስለማይጠፋ እርቅ አይሆንም አለ ይባላል። ያ የፈሰሰ ደም እንዴት ተብሎ ታጥቦ ነው እርቅ ወደፊት የሚመሰረተው? ይሆናል አይሆንም? ይሄ እኮ ሊሆን የሚችለው ሃይማኖት ሲኖር ነው። ይሄ እኮ ሊሆን የሚችለው ቤተክርስቲያን ስትኖር ነው። ይሄ እኮ ሊሆን የሚችለው ካህናት፣ መነኮሳት፣ ጳጳሳት መሃል ገብተው አንተስ ምንድነህ? ለምንድነው ሰይፍ የምትመዝዝ? መጀመሪያ እኛን ገለህ ነው እዚያ ሰይፍ የምትሰነዝር ብለው ቢቆሙ ኖሮ ያም ሃይማኖት ቢኖር ኖሮ ነው። መጀመሪያ እኛን ገለህ ነው እዚያ ሰይፍ የምትሰነዝር ብለው ቢቆሙ ኖሮ ያም ሃይማኖት ቢኖረው ኖሮ ነበር። ቤተ ክርስቲያኒቱ ሃይማኖት የላትም። ቤተ መንግስቱም ሃይማኖት የለው። ግራና ቀኙ ሁለቱም ቅጥ የሌለው ነው። ይሄው ጥፋት የመጣው አሁንም ከእግዚአብሔር ስለተለየን እንጂ ወደ እግዚአብሔር ከተመለስን እሱ መፍትሄ ሊሰጠው ይችላል። አዎ ከተመለስን እሱም መፍትሄ ሊሰጠው ይችላል እና እየባሰ እየጨመረ መልክ እየለወጠ እንዳይሄድ ነው መስጋት ያለብን። መጸለይ፣ ጠንካራ ጸሎት ያስፈልገናል። እንባችንን ማፍሰስ ያስፈልገናል። የኢትዮጵያ ሕዝብ አልቆ ሀገሪቱን ብቻ የሚፈልጉ ሰዎች አሉ፣ መንግስታትም አሉ። ሞሶሎኒ ለጣሊያን ሕዝብ ባደረገው ንግግር የፋሽስት ጦሩን ሲያዘጋጅ ፀሐይ የምትሞቁበት ሀገር አዘጋጅላችኋለሁ ነው ያላቸው። ካቶሊክ ቤተ ክርስቲያን ናት መድፉን፣ መትረጊሱን፣ አውሮፕላኑን ባርካ ይላከችው። ዛሬ ባለቤት ነኝ የምትለው የኤርትራም ጦርነት በዚሁ ምክንያት እንጂ ሌላ ምክንያት የለውም። ኢትዮጵያ ወይም ሞት ብለው ነው መጀመሪያ የገቡት። ኤርትራ የሚባል መንግስት የለም። ኢትዮጵያና ኤርትራ የሚባል ድንበር የለም። አንድ ቤተሰብ፣ አንድ እናት፣ አንድ ልጅ ነው። ይሄ ሁሉ የሆነው በሃይማኖት ነው። የሃይማኖታውያን መርዝ ነው። ወልደ አብ ወልደ ማርያም የተባለ ፕሮቴስታንት ነው መጀመሪያ ጥይት ተኩሶ መገንጠል ያስፈልገናል ብሎ የመጣው። ከዚያ የተነሳ ጥንስስ ነው እዚህ የደረሰው። እንግዲህ ብዙ መናገር ይቻላል፣ ግን ምን ይሆናል? ትርፉ ሽሙጥ ብቻ ነው እንጂ የሚጠቅም ነገር አይኖረውም። እንጂ የሚሰማ ካለ ዛሬም ቢሆን መጀመሪያ መመለስ ያለበት ሃይማኖቱ ነው። መጀመሪያ መቆም ያለባት ቤተ ክርስቲያኒቱ ናት። ለቤተ ክርስቲያኒቱ የሚቆሙ ሰዎች ያስፈልጋሉ። ቤተ መቅደሱ ተረግጧል። ሥጋው ደሙ መሳቂያ መሳለቂያ ሆኗል። በቪዲዮ ነው የሚቀደሰው። ድምጻቸውን በካሴት መስረቅረቁን፣ ማማር መቅጠን መወፈሩን እያጠኑ እያዳመጡ መልካቸውን በቪዲዮ እየተመለከቱ ነው የሚቀድሱ። ይህን ታውቃላችሁ። ከኔ የበለጠ እናንተ የዓይን ምስክሮች ናችሁ። እግዚአብሔርን ልታስተባብሉት አትችሉም። በግልጽ ያለ መጋረጃ ነው የሚቀደሰው። ድሮ እንዲህ አይደለም። እያንዳንዳችን በአሁኑ ጊዜ ድሃም ይሁን ባለጠጋ የገበታ ቤት ክብር አለው። የዚያን ያህል እንኳ ቤተ መቅደሱ ተነፍጎት ይሄ ጨዋታ ነው የሚቀደሰው ያሏችሁ ቀሳውስት፣ ዲያቆናት ምን ያህል ነው ጥንቃቄያቸው? ለቤተ ክርስቲያን ይሄ ካልተመለሰ በስተቀር ኢትዮጵያ ምህረት አታገኝም። ይልቁንም ሁሉም ውጭ ነው ያለው። ጅራፍ ያለው ስለሆነ ሁሉም በየበኩሉ እየተሻማ ያለው ኢትዮጵያን አጥፍቶ የራሱ ለማድረግ ነው የሚጥረው። አሜሪካ የኢትዮጵያ ወዳጅ አይደለችም። እስራኤል የኢትዮጵያ ወዳጅ አይደለችም። እስላምም የኢትዮጵያ ወዳጅ አይደለም። ካቶሊክ፣ ፕሮቴስታንት የኢትዮጵያ ወዳጅ አይደሉም። ኢትዮጵያን ለማጥፋት የተዘጋጁ ናቸው። ነጻነት ተሰጠኝ ክብር አገኘው ብሎ እኮ የሚያምን አላገኘንም። ሁሉም በየበኩሉ እንደገና ለማፍረስ ሲጥሩ ሲጣጣሩ ከሚታዩ በስተቀር ይበቃናል ብለው ያመሰገኑበት ጊዜ የለም።
ለምሳሌ እስላሞች እያደጉ ነው ይሄዱ። አሁን እስላም ባለስልጣኖች ምን ያህል ብዛት እንዳላቸው ታውቃላችሁ? ስፋቱ እንዴት እንደሆነ፣ የበዓሉ አከባበር መልክ እንደለወጠ ታውቃላችሁ? በትግራይ በተደረገው ሲምፖዚየም ምንድነው ያሉት? አዲስቱን መካ በኢትዮጵያ እንመሰርታለን ነው ያሉ። የኛ ናት አይደለም ያሉ። የኛ ናት ሀገራችንን እንጠብቃለን አይደለም ያሉ። አዲስቱን መካን ማለት ምን ማለት ነው? ኢትዮጵያ የሳውዲ አረቢያ ቅኝ ግዛት መሆን አለባት ማለት ነው? ሌላ ትርጉም የለውም። ይሄው ነው የሁሉም ሐሳብ። እና እንዴት ነው ሁሉም የሚያስበን? ግዛኝ ብለው ለመሸጥ አሰበኝ እንደሚባለው ነው። እድላችን ሆኖ የሃይማኖት መብት ያገኘ ሁሉ ለራሱ ሀገር ኢትዮጵያን ቅኝ ግዛት ለማድረግ እንጂ ኢትዮጵያን በኢትዮጵያዊነቱ አምኖ ከኢትዮጵያውያን ወንድሞቹ ጋር በሀገሩ ደስ ብሎት ለመኖር ፍላጎት ያለው የለም። ይህንን ነው ማወቅ ያለባችሁ። ረተው ዳማ ችላው ምንድነው? ረተው ሐመር ችላው ምንድነው? ረተው ዱሪ ችላው ምንድነው? ሰይፍ ጦር ቢወረወር ለኔም ላንተም ነው አለ ጀግናው። ጦር ቢወረወር ለኔም ላንተም ነው ያለ ከውጭ የሚመጣ ኃይል ሁሉ ኢትዮጵያውያንን አይመርጥም። የሚጠቅመው ለኢትዮጵያ ሀገራችን፣ ለኢትዮጵያዊነታችን፣ በሃይማኖታችን አምነን ከእግዚአብሔር ጋር አንድ ሆነን ብንኖር ነው። ኢትዮጵያዊ ራሳችንን፣ ቤተሰባችንን ማዳን፣ ታሪካችንንም ለዘር ማስተላለፍ የምንችለውና ከዚህ አንጻር ነው መታገል ያለብን። እንግዲህ እኔ ብዙ ተናግሬያለሁ። ጊዜያችሁንም እንደወሰድኩ ይሰማኛል። ምናልባትም የልባችሁ ላይሆን ይችላል። ቢሆንም እኔ መልእክት አስተላልፍ ያለኝን አስተላልፍ ያለው በተቻለ መጠን እሺ የሚላችሁ ካገኛችሁ ተባብራችሁ ቤተክርስቲያንን ማዳን። አይ ሁሉም አንድ አይነት ከሆነባችሁ ጊዜያችሁን ጠብቁ። ይሄ ቀርቶብን ይሄ እንዲህ ቢለን ከቤተክርስቲያን ልንባረር ነው ወይ? የት ልንሄድ ነው? እኛ እስላም ልንሆን ነው ወይ? እንዲህ ልንሆን ነው ወይ? እያሉ የሚያታልሏችሁን ትታችሁ በያላችሁበት የጸሎት ሰዓት ወስናችሁ ጧትና ማታ ቢያንስ 10 ደቂቃ ከስራችሁ አቋርጣችሁ በእግዚአብሔር ፊት ቆማችሁ ስለ ሀገራችሁ፣ ስለ ራሳችሁ ጸልዩ። ይሄም ጾም አይለፋችሁ። የምርኮ ዘመን ነው፣ የምርት ዘመን ነው እና አይለፋችሁ። ተጠቀሙበት። እግዚአብሔር በቸርነቱ ለፍጻሜ አብቅቶ በቸርነቱ እንደገና ያገናኘን። ሰማዕት ዘእንበለ ደም ዳግማዊ ዲዮስቆሮስ ሊቀ ሊቃውንት አለቃ እያሌው ታምሩ በመኖሪያ ቤታቸው ካስተማሩት ትምህርት የተወሰደ መጻያቱን በትንቢት መነጽር አስቀድመው ያዩና መፍትሄውን በግልጥ ያስቀመጡ እውነተኛ አባት አለቃ እያሌው ታምሩ በረከታቸው ትደርብን። ጆሮ ያለው መስማትን ይስማ። እንግዲህ ውድ ቤተሰቦቻችን መልእክቱን በማነብበት ጊዜ የፊደል ግድፈት ኖሮ ስለሚችል ስህተቱ የኔ ያንባቢው እንጂ የእሳቸው ያለቃ እያሌው ታምሩ አለመሆኑን እንድትረዱልን እንወዳለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ነገሥተ ምድር ሰብሕዎ